አንዳንድ ሰዎች ስለእናንተ ያላቸውን ነገር መስማት ጥሩ ነው። ታስር ያለው ምንም ነገር የለኝም የምትሉበት ኢንቫይሮንመንት ውስጥ ይሄን ስራ የሚሰራው እሱ ነው ይላሉ። የትኛውን ስራ ትላለህ አንተ? ገና ትራንስፖርት የለህም ምንም ነገር የለህም። ሰዎችም እንደሚሉት ይሄንን ስራ የሚሰራው እናንተ እጃችሁ ላይ ስላለ ነው ካቴናን የምታስቡት። የሚያስፈልጋችሁ አንድ ነገር ብቻ ነው። እንደ ኤርሚያስ የእግዚአብሔር ቃል እንዲህ ሲል ወደኔ መጣ። አሜን። ኤርሚያስ ትልቁ ኳሊቲም እንደተቀለሽ ልክ የእግዚአብሔር ቃል እሱ ላይፍ ላይ ሲመጣ ካቴናውን ረሳው። ቃሉን ብቻ ያዘ። ልክ እስር ቤቱ ስትገቡ ስትታሰሩ ምግብ ይዘውላችሁ የሚመጡ ወይ የሚጠይቋችሁን ሰዎች ነው የምትጠብቁት። መሬት ትገዛኛለህ ወይ የሚሉ ሰዎችን ከዚህ በኋላ ማየት ጀምሩ። እንደ እግዚአብሔርም ቃል እንደ ተነገረ ትንቢት ያጎቴ ልጅ መጣለ። አሁን መሬቶች ሲመጡ አይቻለሁ ብያለሁ። እንደ ትንቢቱ መሬቶች መምጣት ይጀምራሉ። አሜን። መሬቱ የማን ነው አለ? ያጎቴ ልጅ ነው። ያጎቴ ልጅ መሬት ሊሸጥልኝ ሲመጣ አለ ብሩን ትራንስፈር አደረኩለት አላለ። ውል ያስኩኝ እኔ ወደ ማሳይህ ምድር ያ ማለት ላንተ ያዘጋጀውት ምን አለ? ምድር አለ። ያ ምድር ላንተ ብቻ ነው የተዘጋጀው። ኖዋን መቱ የኔ ነው ቢል አይሆንም። ላንተ ብቻ ነው ያዘጋጀው። የትኛውም ኃይል እግዚአብሔር አንድ ካሬ ሳይፈቅድለት የኔ ነው ብሎ ክሊም ማድረግ አይችልም። የሆኑ ሰዎች የሆነ ፔፐር ከያዙ ምድር ላይ ያለው መንግስት ብቻ ፈቅዶላቸው ያለ ላይም ሰማይና ምድር የሱ የሆነ እግዚአብሔር ሲከተለኝ ኤርሚያስም እንዲህ አለ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ምን መጣ? የእግዚአብሔር ቃል። እሺ እነሆ የአጎትህ የሰሎም ልጅ አናምኤል ወደ አንተ መጥቶ ትገዛው ዘንድ መቤዠቱ ያንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል። በደንብ ስሙኝ። ታስሯል ሰውየው። እስር ቤት ውስጥ ነው ያለው። ጨለማ ክፍል ውስጥ ነው ያለው። እግዚአብሔር መጣ እንደዚህ ያለው። ሰውየው ቢዝነስ እየሰራ አይደለም ያለው። ሰውየው ሱቅ ውስጥ አይደለም ያለው። ሰውየው የሆነ ድርጅት ውስጥ አይደለም ያለው። እስር ቤት ውስጥ ነው ያለው። እግዚአብሔር መጣና እንደዚህ ያለው ያጎትህ ልጅ አለው ስሙ አናምኤል የሚባለው መሬት ግዛኝ ይልሃል። ያ ማለት የአጎትህ ልጅ መሬት መሸጥ ፈልጓል። መሸጥ ሲፈልግ ከገዢ ሊስቶች መካከል አንደኛ ላይ ያስቀመጠው አንተን ነው። ለሱ ነው የምሸጠው ብሏል። የሚገርመው ምን እንደሆነ የአጎቱ ልጅ ግዛኝ ብሎ የመጣው ቤቱ አይደለም። ግዛኝ ብሎ የመጣው ኤርሚያስ ያለበት እስር ቤት ላይ ነው። እስር ቤት ውስጥ ነው ሰውየው። ኤርሚያስ እጁን ሲያይ እጁ ካቴና ላይ እንዳለ ነው የሚያውቀው። ውጭ ያሉ ሰዎች ደግሞ ኤርሚያስን ሲያዩት እስር ቤት አይደለም የሚታያቸው። ይሄ ሰውዬ መሬት መግዛት የሚችል አቅም አለው የሚል ነው የሚታያቸው። አሜን። ኤርሚያስ ጋርና ያጎቱ ልጅ ጋር ያለው መረዳት ሁለት የተለያየ ነው። ኤርሚያስ ጋር ስትመጡ ምን ውስጥ ነኝ ነው የሚለው? እስር ቤት ነኝ ይላል። ያጎቱ ልጅሳ ይሄ ሰውዬ መሬት መግዛት ይችላል። እስር ቤት ውስጥ ካሉ ሰዎች የተሻለ ፋይናንስ አለው ብሎ አስቧል። አንዳንዴ በህይወታችሁ እንደዚህ ያጋጥማል። ራሳችሁን ስታስቡት አሁን እስር ቤት ነኝ፣ እጆቼ ምንም ማድረግ አይችሉም፣ እግሮቼ ምንም ማድረግ አይችሉም፣ ምንም ነገር መፍጠር አልችልም። ስለ ራሳችሁ ያላችሁ መረዳት ይሄ ነው። የሆኑ ሰዎች ይመጡና ደግሞ ቤትና መኪና ልገዛ አስቤያለሁ፣ እስኪ ትንሽ ብር አበድረኝ ይሉሃል። እነዚህ ሰዎች ምንድነው የሚታያቸው ትላለህ? አንተ ካቴናን ይታይ፣ እነሱ ደግሞ ከዚህ ያለፈ ነገር ታይቷቸዋል። መግዛት የሚችል አቅም ታይቷቸዋል። አሜን። መግዛት የሚችል አቅም ታይቷቸዋል። አሜን። እና እዛ እስር ቤት ውስጥ እጆቹ ላይ ካቴና አለ። ገንዘብ የሚባል ነገር እሱ ጋር የለም። ግን ቃል መጥቷል። የአጎትህ ልጅ አናምኤል መሬት ግዛኝ ይልሃል አለው። እና መሬት ግዛኝ ሲልህ ኖ ብለህ እንዳትመለሱ፣ መሬቱን ግዛው። በምን ሲባል ምንም ነገር የለም። ብረምስም እስር ቤት ውስጥ ከሆነ ያላችሁት የሚያስፈልጋችሁ ገንዘብ ሳይሆን ቃል ነው። መጽሐፍ ቅዱስ እንደዚህ ይላል፣ ለታሰሩት መፈታትን እሰብክ ዘንድ ነው የሚለው። የታሰረ ሰው ምንድነው የሚያስፈልገው ካላችሁ አንድ ቃል። አሜን። እዛ እስር ቤት ውስጥ ሰውየው ገንዘብ የለውም። እዛ እስር ቤት ውስጥ ግን ሰውየው ገንዘብ አለው። ያ የእርሻ መሬት ያንተ ነው የሚል ቃል። አልገባችሁም? ሰውየው እስር ቤት ውስጥ ነው፣ ገንዘብ የለውም። እስር ቤት ውስጥ ያለ ሰው ግን ገንዘብ ያለ ሰው የሌለው ነገር አለው። ምን ካላችሁኝ ቃል። ዛሬ በእናንተ ህይወት ላይ ይናገራል። አሜን። በሰሜን ያለው ወደ እናንተ እንዲመጣ አዛል። አሜን። በደቡብ ያለው ወደ እናንተ እንዲመጣ አዛል። አሜን። በምስራቅ ያለው ወደ እናንተ እንዲመጣ አዛል። በምዕራብ ያለው ወደ እናንተ እንዲመጣ አዛል። አሜን። ቁጭ በሉ። ብዙ ጊዜ በህይወታችሁ ውስጥ ምን እንደምትሸወዱ ልንገራችሁ። እናንተም ታውቃላችሁ እኮ እስር ቤት ውስጥ እንዳላችሁ።
እስር ቤት ውስጥ እንዳላችሁ ገንዘብ እንደሌላችሁ ሁላችሁም ታውቃላችሁ። ያልገባችሁ ነገር ግን ከገንዘብ የሚያልፍ ነገር አላችሁ። እዛ እስር ቤት ውስጥ የተነገራችሁ ቃል አለ። የሰማችሁ ትንቢት አለ። የሰራዊት ጌታ እግዚአብሔር እንደዚህ ይላል ተብሎ የተነገራችሁ ነገር አለ። ዓለምን አዞርሻለሁ የሚል ቃል አለ። አሜን 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 አሜን። ሙሉ ኢትዮጵያ ስላንቺ አገልግሎት ያወራል የሚል ቃል አለ። አሜን። ግን የት ነው ያላችሁት? እስር ቤት። እስር ቤት እና እስር ቤት ውስጥ ላለ ሰው ቃል መጣለት። ትፈታለህ የሚል ቃል አይደለም፣ መሬት ትገዛለህ የሚል ቃል። ዛሬ እስር ቤት ውስጥ ነው ያላችሁት። ፋይናንስ ወደ እናንተ እንዲመጣ አዛለሁ። መሬቶች ወደ እናንተ እንዲመጡ አዛለሁ። ፋይናንስ ወደ እናንተ እንዲመጣ አዛለሁ። ወሰድኩኝ በኢየሱስ ስም ወሰድኩኝ። ፋይናንስ ወደ እናንተ እንዲመጣ አዛለሁ። ወሰድኩኝ። ላብራዲያና ኮሳታ ካታይ ሮቦሳ ሊብራዲያና ኮሳታ ካታይ ሬቦሳ ሊብራዲያና ካሳ ካታና ማንቶ ሮቦስ አስቡት። እስር ቤት ውስጥ ላለ ሰው ቃል መጣለት። ምን የሚል ቃል? በአናቶት ያለውን እርሻ መንበል ግዛ። አሁን እናንተ አይኖ ፋይናንሻል ስርዓት ውስጥ ናችሁ። ገንዘብ ህይወታችሁ ውስጥ የለም። ገንዘቡ አይደለም የሚያስፈልጋችሁ። ለኤርሚያስ እንደዚህ ኮነ ያለው የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። ገንዘብ ወደኔ መጣላል። የእግዚአብሔር ቃል ሰማይና ምድርን የፈጠረ ያ ቃል ወደኔ መጣ። አሜን 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 አሜን። ሰው አሁን ባላችሁበት እስር ቤት ውስጥ ሆናችሁ መሬቶችን ስትገዙ አይቻለሁ። አሜን አሜን አሜን። ቤቶችን ስትገዙ አይቻለሁ። ወሰድኩኝ። ቤቶችን ስትገዙ አይቻለሁ። መሬቶችን ስትገዙ አይቻለሁ። መሬቶችን ለሚኒስትሪያችሁ ስትገዙ፣ ለመኖሪያችሁ ስትገዙ አይቻለሁ። ወሰድኩኝ። አይቻለሁ። አሜን። ላብራዲያና ኮሳታ ካቴ ቁጭ በለው። በረም ስሙኝ። አንዴ የዛሬ ኦልሞስት 5 ዓመት ወደ ኋላ የዚህን የቤተ ክርስቲያን ኪራይ መክፈል የምቸገርበት ጊዜ ነው። ፋይናንሻል ነገር በጣም የምቸገርበት ጊዜ ነው። አስታውሳለሁ። አንድ ስልክ ተደወለ። ሰውየው ኦርቶዶክስ ነው። ደወለልኝ፣ ጠራኝ። አገኘሃለሁ አልኩት። ኦኬ ሄደ። ቦሌ አካባቢ ያለ አንድ ሬስቶራንት ጠራኝ። ሄድኩኝ። የዚህ ቤት የቤት ኪራይ መክፈል የሚከብደን ታይም ላይ ነው። ብዙ ፋይናንሻል ጉዳይ የሚከብደን ታይም ላይ ነው። አየኝና ፕሮፌት ሚራክል አለኝ። ኦርቶዶክስ እኮ ነው ሰውየው። ፕሮፌት ሚራክል አለኝ። አዎ እንዳንተ እኮ የሚተነብይ ሰው የለም። እንደዚህ እየተነበይክ እንዴት ቲቪ የለህም አለኝ። ሳስበው እውነቱን ነው አልኩኝ። እኔ ራሴን ሳስብ የቤት ኪራይ ነው የማስበው። እሱ ሲያስብ ይሄ ሰውዬ ቲቪ ሊኖረው ይገባል ብሎ ምን ማለት እናንተ ስታስቡ እጄ ላይ ካቴና አለ ነው የምትሉት። የሆኑ ሰዎች ይሄንን መሬት ለምን አትገዛኝ? የሆኑ ሰዎች ይሄኛውን መሬት ለምን አንተ አትገዛኝ? ለምን አትወስደውም? ለምን በሁለት ዙር በሶስት ዙር አከፍለን? ቁጭ በሉ። አስቡት። እኔ 20 ሺህ 30 ሺህ 50 ሺህ የምቸገርበት ታይም ላይ ሰውየው መጥቶ እንደሚያወራው አንተን የሚያክል ነብይ እንዴት ቲቪ የለህም አለኝ። ሳስበው እኔን የሚያክል ነብይ እንዴት ቲቪ የለኝም አልኩኝ እኔ ራሴ። sometimes ከራሳችሁ ውጭ ሌሎች ሰዎች ስለእናንተ የሚያወሩትን መስማት ጥሩ ነው። ከታሰራችሁበት ካቴና በላይ ከካቴና ውጭ ያሉ ሰዎች ስለእናንተ የሚያወሩትን ስሙ። ዋው ከኔ ጋር ናችሁ? ጌታ ኢየሱስ አንድ ጊዜ ልክ አላዛር የሞተ ሰዓት የተፈጠረውን ታሪክ ልንገራችሁ። ማርያም እና ማርታ እሱ ጋር መጡ። ምን እንዳሉ ታውቃላችሁ? ጴጥሮስ አብሮት አለ። አብሮት ነው የሚውለው፣ አብሮት ነው የሚጸልየው፣ ምን የሚለው ኤቭሪቲንግ። ማርያም እና ማርታ መጥቶ አንተ እዚህ ብትሆን ኖሮ አሉት፣ ይሄ ሰውዬ አይሞትም። አንተ የት ብትሆን? እዚህ ብትሆን ኖሮ። ማርያም እና ማርታ ያላቸው መረዳት ፒተር የለው። ይሄ ሰውዬ እዚህ ቢሆን ኖሮ ማን አይሞትም? አንዳንድ ሰዎች ስለእናንተ ያላቸውን ነገር መስማት ጥሩ ነው። አንዳንድ ምንም እናንተ ታሰር ያለው ምንም ነገር የለኝ የምትሉበት ኢንቫይሮንመንት ውስጥ ይሄን ስራ የሚሰራው እሱ ነው ይላሉ። የትኛውን ስራ ትላለህ አንተ? ገና ትራንስፖርት የለህም፣ ምንም ነገር የለህም። ሰዎችም እንደሚሉት ይሄንን ስራ የሚሰራው ፋይናንስ ወደ እናንተ ሲመጣ ይቻላል። አሜን። አይረሰበት ፋይናንስ ወደ አንቺ ሲመጣ ይቻላል። ወሰድኩኝ።
አሜን 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 ላብራዲያና ኮስታ ታካታራ ባሳደ አሜን አሜን። መጽሐፍ ቅዱስ ሲጻፍ አራት ወንጌላት ሲጻፍ የተጻፉት ከኢየሱስ ሕይወትም ጭምር እንድንማር ነው አይደለ? ጌታ ኢየሱስ ኢየሱስን አገልግሎት ይሁት አንዳንድ ጊዜ ሰብስቧቸው እዚህ ሰፈር ስለኔ ምን ይወራል ብሎ ይጠይቃቸዋል። አንዳንዴ መጠየቅ ጥሩ ነው። ሰሚት አካባቢ ስለኔ ምን ይወራል፣ 22 አካባቢ ስለኔ ምን እንደሚወራው ቢኮዝ አንተ ካቴና ለስትል አይ ይሄ ሰውዬ እኮ ሰፈሩን ሊገዛው ነው ይላል። አሜን 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 አሜን። አንዳንዴ እንደዚህ ያጋጥሟቸው አያውቅም። የቤት አከራያችሁ ቀን እኮ እያሳለፋችሁ ነው የምትከፍሉት። ይመጣና ይሄንን ቤት ልሸጥ አስቤያለሁ ይላችኋል። ይሄ ሰውዬ ምን እያለ ነው ትላላችሁ። ይሄንን ቤት ምን ብያለሁ? አሜን አሜን አሜን። እናንተ እጃችሁ ላይ ስላለ ነው ካቴናን የምታስቡት። የሚያስፈልጋችሁ አንድ ነገር ብቻ ነው። እንደ ኤርሚያስ የእግዚአብሔር ቃል እንዲህ ሲል ወደኔ መጣ። አሜን። የማን ቃል? የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። ኤርሚያስ ትልቁ ኳሊቲ ምን ተቃለሽ? ልክ የእግዚአብሔር ቃል እሱ ላይፍ ላይ ሲመጣ ካቴናውን ረሳው፣ ቃሉን ብቻ ያዘ። ከዛ የአጎቱ ልጅ አናሜል ሲመጣ አናሜል ይሄንን መሬት የምሸጠው ላንተ ነው፣ መቤዠቱ ያንተ ነው፣ ትገዛኛለህ ወይ ሲለው ከዚህ እስር ቤት ልውጣ አላለው። ባሮክን ጥራው አለው። ባሮክን ጥራው፣ የህግ አዋቂዎችን ጥራቸው፣ የማዘጋጃ ኃላፊዎችን፣ የክፍለ ከተማ ሁሉንም ጥራቸዋል። አሁን እንፈራረም። ነጋላሎ ነጎዳላሎ መች አሁን ቃል መጥቷል። አሁን ቃል መጥቷል። አሜን 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 አሜን። ሰውየው አሁን ነው ቃል የመጣለት፣ የገዛው ነገ አይደለም። ቁጭ በል። ቡርቂቱ የምትባለው ልጅ መታለች። ቡርቂቱ መታለች አልመጣችም? ላስታይም የመሰከረችው ልጅ እኔ ጋር ዋንቷን እዛ ገብታ አየኋት። የመጣችው ስለ ሪሌሽንሺፕ እና ሜሬጅ ጉዳይ እንድጸልይላት ነው። በውስጧ ይዛ የመጣችው ይሄን አንቺ ሴት ዘግይተሻል አልኳት እና ጌታ በመሬቶች ሊባርክሽ ይፈልጋል አልኳት። ወጣች፣ ትንጫነጨች ነው የወጣችው። በር ላይ ደረሰች። በጌታ ፊት ነው የምነግራችሁ። ምንም አይነት ጉዳይ የላት። ቀጥ ብላ ክፍለ ከተማ ሄደች። ፕሮፌት ሚራክል ዘግይተሻል ብሎኛል፣ ከዚህ በኋላ መፍጠን አለብኝ፣ መሬት ወደ እኔ መምጣት አለባት። ክፍለ ከተማ ስትሄድ አንድ የመሬት ጉዳይ የላትም። ገባች፣ መጨቃጨቅ ጀመረች። ሳምንት አልሞላም 300 ካሬ ሰጥቷት። ምንድነው የመጣው ሲባል አንድ ቃል የመጣው አንድ ቃል የምታምኑ ሰዎች አላችሁ። አንድ ቃል መሬቶችን ስትገዙ አይቻለሁ። መሬቶችን ስትገዙ አይቻለሁ። አሜን አሜን። ወሰድኩ አሜን። መሬቶችን ስትገዙ አይቻለሁ። አሜን። መሬቶችን ስትገዙ አይቻለሁ። አሜን። መሬቶችን ስትገዙ አይቻለሁ። ስትገዙ አይቻለሁ። ስትገዙ አይቻለሁ። አሜን። ስትገዙ አይቻለሁ። አሜን። መሬቶችን ስትገዙ አይቻለሁ። አሜን። ራካቶሳ ሊብራዲያና ኮሳተ ወሰድኩ። ብዙ ጊዜ ልክ እስር ቤቱ ስትገቡ ስትታሰሩ ምግብ ይዘውላችሁ የሚመጡ ወይ የሚጠይቋችሁን ሰዎች ነው የምትጠብቁት። መሬት ትገዛኛለህ ወይ የሚሉ ሰዎችን ከዚህ በኋላ ማየት ጀምሩ። አሜን። ይሄንን ፋይናንስ ለምን አንተ አትይዘው የሚሉ ሰዎችን ብዙ ጊዜ በህይወታችሁ ያጋጠማችሁን ትልልቅ ኦፖርቹኒቲዎች ላስታውሳችሁ፣ እንዴት እንዳመለጧችሁ። አሁን ዝግጁ አይደለሁም፣ እንደዚህ ብላችሁ ነው ያሳለፋችኋቸው። አሁን ዝግጁ አይደለሁም፣ አሁን ሬዲ አይደለሁም እንደዚህ አይነት ታስክ ወይም እንደዚህ አይነት ኃላፊነቶችን ለመውሰድ። አሁን ብቁ አይደለሁም፣ አሁን ያለሁበት ሁኔታ ጥሩ አይደለም። እንደዚህና እንደዚህ በመሳሰሉ ቃላቶች ነው ብዙ ኦፖርቹኒቲ ላይፋችሁ ላይ ያመለጧችሁ። አንዳንድ ሰዎች ደግሞ አሉ እጃቸው ካቴና ውስጥ ገብቶ መሬት ግዛን ሲባሉ አምጣው የሚሉ። እጃቸው ውስጥ ካቴና አለ፣ ነገር ግን አንድ ቃል መጥቶልኛል ብለው የሚያምኑ ሰዎች፣ የእግዚአብሔር ቃል እንዲህ ሲል ወደኔ መጣ የሚሉ ሰዎች። አሜን 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 አሜን። ቀጣዩን ቁጥር አንብበው 78 እስኪ አንብበው። ኤርሚያስም እንዲህ አለ። የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። የአጎትህ የሰሎም ልጅ አናምኔል ወደ አንተ መጥቶ ትገዛው ዘንድ መቤዠቱ ያንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል። በዚሁ አጋጣሚ ልንገራችሁ፣ ፕሮፌቲክ ነገር የምትወዱ ሰዎችን፣ ትንቢታዊ ነገር በጣም የምትወዱ ሰዎችን በህይወትህ ፕሮፌት ምን ያስደስታል ብትሉ ይመተንቤ ነው።
መተንበይ የሚያስደስተኝ የእናንተን ሚስጥር በመናገር ውስጥ የሚገኝ ደስታ ስላለ አይደለም። መተንበይ የሚያስደስተኝ እግዚአብሔርን መስማት ስለሚያስደስተኝ ነው። እግዚአብሔር መጣና እንደዚህ ያለው ከነስም እኮ ነው የነገረው። መሬቱን ሊሸጥልህ የሚመጣው ሰው ያጎት ልጅ ስሙ አናምኤል ይባላል። አጎቱ ብዙ ልጆች አሉት። እንዳትሸወር፣ ሌሎች ቢመጡ እንዳትገዛ። ስሙ ማን ይባላል? አናምኤል። አንዳንድ ኔሞችን ስንጠራላችሁ ለቅና ቃል ለማለት አይደለም። መሬቱን የሚሸጥልህ ማን ነው? አናምኤል። ሜቢ ቀጣይ የምትገዟቸውን ኔሞች ነግራችሁ ይችላል። አሜን 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 አሜን። ቀጥል። እንደ እግዚአብሔርም ቃል ያጎቴ ልጅ የአናምኤል እኔ ወደ ያለሁበት ወደ ግዞት ቤት አደባባይ መጥቶ እንደ ተነገረኝ ትንቢት ያጎቴ ልጅ መጣለ። እንደ ትንቢቱ ነው የመጣው። አሁን መሬቶች ሲመጡ አይቻለሁ ብያለሁ። እንደ ትንቢቱ መሬቶች መምጣት ይጀምራሉ። አሜን። ደላሎች ይመጣሉ፣ ይሻላል። አሜን 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 አሜን። ሻጮች መምጣት ይጀምራሉ። ይሄኛው አሜን፣ ይሄኛው አሜን። ቀጥል። በግዞት ቤት አደባባይ መጥቶ በብንያም ሀገር በአናቶት ያለውን እርሻዬን እባክህ ግዛ፣ እሺ፣ ርስቱ ያንተ ነውና፣ እሺ፣ መቤዠቱም ያንተ ነውና ለአንተ ግዛው አለኝ። ለአንተ ግዛው አለኝ። እሺ። ይህም የእግዚአብሔር ቃል እንደሆነ አወቅኩኝ። ይህ የእግዚአብሔር ቃል እንደሆነ አወቅኩ። በአናቶትም ያለውን እርሻውን የአጎቴ ልጅ የአናምኤልን ገዛሁት። የአጎቴን ልጅ የአናምኤልን በአናቶት ያለውን እርሻ ገዛሁት። እሺ። 17 ሰቅል ብርም መዘንኩለት። እሺ። በሁሉም ወረቀት ላይ ፈረምኩኝ። እሺ። አተምኩትም። በደንብ ስሙኝ። ምን እያለ እንደው ታውቃላችሁ? መሬቱ የማን ነው አለ? የአጎቴ ልጅ ነው። የአጎቴ ልጅ መሬት ሊሸጥልኝ ሲመጣ አለ ብሩን ትራንስፈር አደረግኩለት አላለ። ውል ያስኩኝ። አንዳንድ ሞኞች ኦኬ ከወንድሜ ነው የገዛሁት ቀስ ብዬ እፈራረማለሁ የምትሉ ሰዎች የአጎቱ ልጅ ነው። ገንዘብ የተበላችሁ ሰዎች ብላችሁ 90% እጁን ያወጣል። ቢኮዝ ላይፋችሁ ውስጥ ውል የለም። ከአጎቴ ልጅ ስገዛ አለ ማዘጋጃ ተፈራርመን ውሉን ያስኩ አለ። ለውሉ ደግሞ ምስክሮችን ያስኩ። ግን የማን ልጅ ነው? ምንም አይነት ግብይት ስታረጉ ለምን ወንድማችሁ አይሆንም? ምን ያዙ? ውል። ይሄ ሰውዬ እየነገራችሁ ነው። ለምን ውል ያዙ እንደምን ልንገራችሁ። ሰዎች እዚህ ምድር ላይ መሬት እንዲኖራቸው ሁለት መንግስታት መፍቀድ አለባቸው። ሁለት መንግስት እናንተ መሬት እንዳይኖራችሁ ካልተስማሙ መሬት መቼም አይኖራችሁ። ምን ማለት ነው? ከሁለቱ አንዱ ካልተስማማ መሬት አይኖራችሁ። ምን ማለት መሰላችሁ? ምድርና ሞሏ የእግዚአብሔር ነች። እያንዳንዱ ካሬ ተቆጥሮ የእግዚአብሔር ነው። የመጀመሪያው ነገር እናንተ መሬት እንዲኖራችሁ የምድር ሁሉ ባለቤት የሆነው እግዚአብሔር ፍቃድ መስጠት አለበት። ይሄ ሰውዬ መሬት ይኖረው የሚል እግዚአብሔር ከፈቀደ በኋላ መሬት ላይ ያለ መንግስት ደግሞ ላንተ ወረቀት መስጠት አለበት። ሁለቱ ሲስማሙ ነው የሚኖረው። ሁለቱ ሲስማሙ ነው የሚኖሩ። ከሁለቱ አንዱ ካልተስማማ ምንም ነገር አይኖርም። ለዛ አንዳንድ ሰዎች መሬት ይዘው 20 ዓመታቸው ነው ምንም አልሰሩበትም። ምድር ላይ ያለው መንግስት ፈቅዷል ይኖራችሁ ብሎ መሬቱ ውስጥ ምንም ዘርተው እስካሁን ምንም ነገር አላገኙበትም። ቢኮዝ ላይ ያለው ለነሱ አልፈቀደም። ሃሎ ላይ ያለው ለማን አልፈቀደም? ለነሱ አልፈቀደም። ላይ እና ታች ሁለቱ መስማማት አለባቸው አንተ መሬት እንዲኖር። ከታችኛው በላይ ደግሞ ላይኛው ከፈቀደ ታችኛው የግዴታ ይፈቅዳል። ዋው! ያ ማለት ከውሉ በፊት የመጣው ቃል ነው። መሬት ላይ ካለው የመንግስት ውል በፊት ለኤርሚያስ የመጣው ምንድነው? ቃል። ዛሬ በአንተ የመሬት ጉዳይ ሰማይ ተስማምቷል። አሜን። yes አሜን 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 አሜን። ተስማምቷል። አሜን አሜን አሜን። መጽሐፍ ቅዱስ ውስጥ አንዳንድ ስፍራዎች ላሳያችሁ። እስራኤል ከግብጽ ሲወጣ አይታችኋል። መሬቱ የኛ ነው ብለው የሰፈሩ ህዝቦች ነበሩ። እግዚአብሔር ይመጣና እነዚህን በሙሉ አስወጧቸው ይላል። እነዚህ ሰዎች የመሬቱ ማረጋገጫ ወረቀት አላቸው። ለመሬቱ ማረጋገጫ ወረቀት ይዞ ግን ሰማይ እንዲሰፍሩበት አልፈቀደም። ሰማይ ምን አላለም? አልፈቀደም። ወረቀት አላቸው፣ ሄቨን አልፈቀደም። እስራኤል በሄደበት ስፍራ በሙሉ ያባረረ የራሱ ያደርግ ነበር። ለምን ሲባል እስራኤል ሰማይ ፈቅዶለታል። ዛሬ በእናንተ ህይወት ላይ ይናገራል። አሜን።
አሜን 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 አሜን። የእናንተን መሬት ለመንጠቅ የሚታገሉ በሙሉ የትኛውም ኃይል ቢፈቅድላቸው ሰማይ አልተስማማም። አሜን። ከእጃችሁ አይወጣም፣ ከእጃችሁ አይወጣም፣ ከእጃችሁ አይወጣም። አሜን 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 አሜን። ከእጃችሁ አይወጣም፣ ከእጃችሁ አይወጣም፣ ከእጃችሁ አይወጣም። አሜን 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 አሜን። ከእጃችሁ አይወጣም። አሜን። እግዚአብሔር አብርሃምን ሲጠራው አይታችኋል። የነገረው ነገር እኮ አንድ ነው። እኔ ወደማሳይህ ምድር። ያ ማለት ላንተ ያዘጋጀሁት ምን አለ? ምድር አለ። ያ ምድር ላንተ ብቻ ነው የተዘጋጀው። ኖ ዋን መቱ የኔ ነው ቢል አይሆንም። ላንተ ብቻ ነው ያዘጋጀሁት። መሬት ሲታደል ምድር ላይ ያለ ስርዓት ብቻ የሚያድል እንዳይመስላችሁ። ምድርና ሞሏ የእግዚአብሔር ነች። የትኛውም ኃይል እግዚአብሔር አንድ ካሬ ሳይፈቅድለት የኔ ነው ብሎ ክሊም ማድረግ አይችልም። የማለት የሆኑ ሰዎች የሆነ ፔፐር ከያዙ ምድር ላይ ያለው መንግስት ብቻ ፈቅዶላቸው አይደለም። ላይም ሰማይና ምድር የሱ የሆነ እግዚአብሔር ችግር የለው 200 ካሬ ውሰዱ ብሎ ፈቅዶላቸው ነው። ኤርሚያስ መሬት ከመግዛቱ በፊት እግዚአብሔር እንደዚህ አለው። ኤርሚያስ አለው በአናቶት ያለውን እርሻ ከአጎት ልጅ ካናሜል መንበል ግዛ። ሌላ ገዢ ቢመጣ እንኳን ያ መሬት ያንተ ነው። እኔ የሰጠሁት ለማን ነው? ያንተ ነው። ላንተ ከሰጠሁት በኋላ ግን አለው ምድር ላይ ያለውን ፕሮሰስ አንተ ጨርስ፣ ውሉን ጨርስ፣ ሁሉን ነገር ጨርስ። ግን የሰጠሁት ለማን ነው? ቀጣይ ቁጥር መሬቶች ሲመጡ አይቻለሁ 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 አሜን አሜን አሜን። ኦቨርፍሎ አይቻለሁ 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 አሜን 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 አይቻለሁ 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 አሜን። እሺ የታተመውንና የተከፈለውን የውል ወረቀት ወሰድኩ። የታተመውንና የተከፈለውን የውል ወረቀት ወሰድኩ። ካጎቱ ልጅ እየገዛ ውል ይዟል። ሞኞች አትሁኑ። ተበላው ሸወዱኝ ምናምን የሚባል ነገር አቁሙ። አንዳንድ ሰው 2-3 ሰዎች አሉ ከዚህ በፊት ፕሮፌት የስ መሬት ወይም ኮንዶሚኒየም ልገዛ በየገንዘቡን ካስተላለፍኩለት በኋላ በላኝ። ኦኬ እንኳን በላሽ። ምክንያቱም ሞኝ ስለሆንሽ ነው የበላሽ። ውል በሌለበት ሁኔታ ነው ሁሉን ነገር ይሰጠሽው። ከአጎቱ ልጅ እየገዛ ውል ይዟል። የአጎቴ ልጅ ነኝ ከእስር ቤት ከተፈታው በኋላ ይደርሳል አላለው። ከኔ ጋር ናችሁ? ችግር የለውም የኔን አባጠራ ያንተን አባጠራ ሁለቱ ወንድማማች ስለሆኑ ችግር የለውም አላለው። ገንዘቡን ሰጣለሁ። ገንዘቡን ስሰጥህ ደግሞ ባሮክ አለ፣ ሌሎች ምስክሮችም አሉ። ከዛስ ውል ደግሞ ሂደን የከተማው ጽፈት ቤት ሂደን እንፈራረማለን። አንተም የሸጥክበትን ውል ትይዛለህ፣ እኔም የገዛሁበትን ምን ላለሁ ውል ይዛለሁ። ውል በሌለበት ሁኔታ ሁሉ ጊዜ ተጎጂ ነው የምትሆኑት። እሺ ቀጥል። የውሉንም ወረቀት የፈረሙ ምስክሮች በግዞትም ቤት አደባባይ የተቀመጡ አይሁድ ሁሉ እያዩ የውሉን ወረቀት ለመሄያ ልጅ ለኔያር ልጅ ለባሮክ ሰጠሁት። እሺ በፊታቸውም እንዲህ ብዬ ባሮክን አዘዝኩት። ባሮክን እንዲህ ብዬ አዘዝኩት። የሰራዊት አምላክ የሰራዊት ጌታ እግዚአብሔር እንደዚህ ይላል። የሰራዊት አምላክ ጌታ እግዚአብሔር እንዲህ ይላል። ብዙ ቀን ይጠብቁ ዘንድ የታተመውንና የተከፈለውን ይህንን የውል ወረቀት ወስደ በሸክላ ዕቃ ውስጥ አኑራቸው። እነዚህን የውል ዕቃዎች ወስደህ ምን ውስጥ ሴፍ የሆነ ቦታ አስቀምጣቸው። ሸክላ ዕቃ ውስጥ አስቀምጣቸው፣ ቆልፍባቸው። እሺ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና እሺ ሰዎች በዚህ ምድር ቤትና እርሻን የወይንን ቦታ እንደገና ይገዛሉ። በቃ አሁን እችን ቃል በደንብ ስሙኝ። ሰዎች መቼ እንደገና፣ ያ ማለት እሱ የገዛበት ሰዓት ላይ ቤትና እርሻ መግዛት ቆሟል። ለምን? ፖለቲካል አለመረጋጋት አለ። ጦርነት ከለዳውያን ጋር ሊጀመር ነው ተብሎ ሰው ገንዘቡን መደበቅ ጀምሯል። ኤርሚያስ አሁን የመሬት ዋጋ ቀዝቅዟል፣ ቶሎ ብለህ ግዛ ነው ያለው እግዚአብሔር ያለው። ያ ማለት ኢኮኖሚ ያልተረጋጋበት ሰዓት ለእናንተ ቤስት ኦፖርቹኒቲ ነው። አሜን 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 አሜን። ባይብል እያስተማርኩ ነው፣ ኢኮኖሚክስ እያስተማርኩ ነው። ቁጭ በል። ሰዎች እዚህ ከተማ ውስጥ መሬት መቼ መግዛት ይጀምራሉ? እንደገና ማለት አሁን ምን ቁሟል እያለው ነው? ሽያጭ ቁሟል። ሰው በሙሉ ከለዳውያን መሬቴን ይነጥቁኛል ብሎ ፈርቶ መግዛት አቆሟል።
መሬት ለመግዛት ቤስቱ ታይም መቼ እንደው ታውቃላችሁ? እግዚአብሔር ለእናንተ የቀጠረው ቤስቱ ታይም እናንተ ያላችሁበት ከተማ ውስጥ የመሬት ዋጋ ከወረደ ያ ቤስት ታይም ነው። ያ ማለት ሰዎች እናንተ ከገዛችሁ በኋላ እንደገና መግዛት ይጀምራሉ። እና እንደዚህ ያለው እግዚአብሔር አሁን አለው የሚገዛ ሰው የለም። አሁን ባዶ ሆኗል። አሁን በጣም ወርዷል የኢኮኖሚው ሁኔታ እና ሰዎች ስለ ኢኮኖሚ መጥፎ ነው እያወሩ ያሉት አለው። ነገር ግን ኤርምያስ ስማኝ፣ አሁን ቤስቱ ጊዜ ነው። ምን ለመግዛት? መሬት ለመግዛት። ለምን ሲባል ሰዎች ማግኘት ስለማይችሉ እንደገና መግዛት ይጀምራሉ። ያ ማለት ይሄ ኢኮኖሚ አሁን እንደ ሀገር ነው የተነበየው ያለው። ጌታ ምን እያለ ነው? ይሄ ኢኮኖሚ እንዳለበት አይቀጥልም፣ ድጋሚ እንደገና ይነሳል። አሜን። የእግዚአብሔር ቃል ነው እያለ ያለው። እንደገና 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 መነሳት እንዲሆን ጸልያለሁ። አሜን። እንደገና መነሳት እንዲሆን ጸልያለሁ። አሜን። ራካሳሊ ብራዲያና ኮሳቴ አሜን። ሮቦሳሊ ብራዲያና ኮሳ ካታና ማንቴሬቦስ አሜን። እንደገና መነሳት እንዲሆን አሜን። እንደገና መነሳት እንዲሆን አሜን። እንደገና መነሳት እንዲሆን አሜን። በኢየሱስ ስም ጸልያለሁ። አሜን። እና እግዚአብሔር ቤስት ታይም ነው አሁን ያለንበት ታይም አለው። ምን ታይም ነው? ቤስት ታይም ነው። ምን ለማድረግ? መሬት ለመግዛት። እና ኤርምያስ አይንህን እንዳታሽ። ያ ማለት ቤስት ታይም ነው ማለት ቤስት ታይም ነው ማለት ለገዢዎች ቤስት ታይም ነው፣ ለሻጮች ደግሞ መጥፎ ጊዜ ነው። ቢኮዝ እንደገና ያንን መሬት ልግዛ ቢሉ እንኳን አይገዙትም። በዛ ዋጋ እንደገና ልግዛው ቢሉት አይገዙትም። ለነሱ መጥፎ ታይም። ለመግዛት ሬዲ የሆኑ ፕሮፌት አንድ ቃል ብቻ ነው ብለው ለሚጠብቁ ሰዎች ግን ቤስት ታይም ነው። መሬት ሲመጣ ይቻለው። አሜን። ፋይናንስ ተከትሎ ሲመጣ ይቻለው። አይረስበት። ቁጥር 6 ጋር ና እስኪ ወደኋላ እንመለስ። ቁጥር 6 ና ከዛ በኋላ መጸለይ እንጀምራለን። ኤርምያስም እንዲህ አለ። ኤርምያስም እንዲህ አለ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እነሆ የአጎትህ የሰሎም ልጅ አናምኤል ወደ አንተ መጥቶ ትገዛው ዘንድ መቤዠቱ ያንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል። ቤት ያለውን በአናቶት ያለውን። አሁን እዚህ ውስጥ ልብ እንድትሉት ፈልገው ነገር አለ። ልብ እንድትሉት ሰውየው እስር ላይ ነው። መሬት ግዛ ተብሏል አይደል? ሰውየው ብዙ ጥያቄዎች አሉት። እስር ላይ ነኝ፣ መሬት መግዛት አልችልም የሚል ጥያቄ። ቀጣይ እግዚአብሔር ምን ብሎ እንደመለሰ ልታሳያችሁ። ቁጥር 27 ጋር ነው። እስኪ ቁጥር 27 ጋር ነው። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ቁጥር 27 እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። እኔ የሥጋ ለባሽ ሁሉ አምላክ ነኝ። አሜን። እሺ በውኑ እኔን የሚያቅተኝ ነገር አለን? በውኑ እኔ የሚያቅተኝ ነገር አለ? እስረኛን መሬት እንዲገዛ ማድረግ ያቅተኛል አለው። yes የታሰረን ሰው፣ ገንዘብ የሌለውን ሰው መሬት እንዲኖረው ማድረግ ያቅተኛል ወይ አለው። ያቅተኛል ወይ? ኤርምያስ አትሾድ፣ እኔ የሥጋ ለባሽ ሁሉ አምላክ ነኝ። የሥጋ ለባሽ ሁሉንም የፈጠርኩት እኔ ነኝ አለው። እና በውኑ አለው ለኔ የሚያቅተኝ ነገር ያለ ይመስልሃል? ያንተ ካቴና አንተን ላንተ መሬት ከመስጠት የሚያቅተኝ ወይ የሚገድበኝ ይመስልሃል አለው። የናንተ ካቴና እሱን የሚገድበው ይመስላችኋል? እና እግዚአብሔር እኮ ነው መጥቶ ለኔ የሚያቅተኝ ይመስልሃል ወይ? የሚያቅተኝ ይመስልሃል ወይ? ለኔ ምን የሚለኝ የሚያቅተኝ ይመስልሃል ወይ? አይኖ እስር ቤት እንዳለ አውቃለሁ፣ ግን ለኔ አያቅተኝም። አሁን እኮ በህይወታችሁ ላይ የማውጀው የእናንተን አቅም አውቄ አይደለም። በህይወታችሁ ላይ የማውጀው ለአንድ ነገር ነው። እሱ ምንም የሚያቅተው ነገር የለም። ምንም። አሜን 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 አሜን። ለሱ የሚያቅተው ነገር አለ? እሱ አይችለውም የሚባል ነገር አለ? አይኖ እጃችሁ ላይ ካቴና አለ። ወንጀለኛ ተብላችሁ ታስራችኋል። እስር ቤት ውስጥ ነው ያላችሁት። ኪሳችሁ ውስጥ ገንዘብ የለም። ነገር ግን መሬት ግዛ ብሎ ቃል ሲነግራችሁ ቀጣይ የሚጠይቃችሁ ጥያቄ አንድ ነው። ለኔ የሚያቅተኝ ነገር ኤርምያስ፣ ለኔ የሚያቅተኝ ነገር እኔ ያለው ኤርምያስ፣ አንተ ስለ ካቴና የተጨነክ ነው። መሬት ግዛ ብያለሁ። አንድ ያልገባህን ነገር ልንገርሃለሁ። የሥጋ ለባሽ ሁሉ አምላክ ነኝ። የታሰርከው አንተ፣ ያሰረህንም አንተ፣ የሁለታችሁም አምላክ ነኝ።
ፋይናንሱን የያዙትም የድሆችም የሁለቱም አምላክ ነው። ስጋ ለባሽም በሙሉ የፈጠርኩት እኔ ነኝ። እና ኤርሚያስ አለው ለአንተ ቤት መስጠት የሚያቅተኝ ይመስልሃል? አንተ የግልገል ለእናንተ ቤት መስጠት ወይም መሬት መስጠት ወይም እርሻ መስጠት የሚያቅተው ይመስላችኋል? የሚያቅተው ይመስላችኋል? የእናንተን እምነት ቻሌንጅ ማድረግ እፈልጋለሁ። እምነታችሁን ቻሌንጅ ለእናንተ አይኖ እድሜያችሁ 22 ነው 25 ነው አካውንታችሁ ውስጥ ገንዘብ የለም አይኖ ለእናንተ መሬት መስጠት የሚያቅተው ይመስላችኋል? መሬቶች እንዲመጡ ጸልያለሁ። አሜን። እርሻዎችን ስትቆጣጠሩ አይቻለሁ። አሜን። መሬቶችን ስትቆጣጠሩ አይቻለሁ። አሜን። ስትቆጣጠሩ አይቻለሁ። ስትቆጣጠሩ አይቻለሁ። ስትቆጣጠሩ አይቻለሁ። አሜን። ኮንፊደንስ ይኖራችሁ። አይኖ እስር ቤት ውስጥ እንደሆንኩ አውቃለሁ። ለአምላኬ ግን የሚያቅተው ነገር የለም። ለአምላኬ የሚያቅተው ነገር የለም። አይኖ ዲግሪ እንደሌለኝ አውቃለሁ። ለአምላኬ ግን የሚያቅተው ነገር የለም። ለአምላኬ የሚያቅተው ነገር የለም። አሁን በ20ኛው ክፍለ ዘመን ፕሮፌቲክ አኖይንቲንግን በኃይል እንዲያንቀሳቀስ እግዚአብሔር ቀብቶት የነበረ የእግዚአብሔር ነብይ ቲቢ ጆሹዋ ከ6ኛ ክፍል ትምህርት ያቋረጠው። ከ6ኛ ክፍል ከመሞቱ በፊት የ6 ፕሬዝዳንቶች አማካሪ ነበር። የ7ኛ ክፍል ሰርቲፊኬት የለውም። የ6 ፕሬዝዳንቶች አማካሪ ነው። በእውኑ ለእግዚአብሔር የሚያቀተው ይመስላችኋል? አንተን ከነገስታት ጋር መዋል የሚያቀተው ይመስልሃል? አንተን ይሄማ ጴንጤ አይገባበትም የተባለ ስፍራ ውስጥ ማስገባት የሚያቀተው ይመስልሃል? አንተን ወንጌል ስትመሰክር ሚሊዮኖች እንዲያዳምጡ ማድረግ የሚያቀተው ይመስልሃል? እንደ አብርሃም ስምህን ማግነን የሚያቀተው ይመስልሃል? አያቅተውም። በህይወታችሁ ላይ አሜን። የእግዚአብሔር ቃል እንዲህ ሲል መጣ የምትሏቸው ትንቢቶች በሙሉ አሜን በፍጥነት እንዲፈጸሙላችሁ ጸልያለሁ። አሜን። በፍጥነት እንዲፈጸሙ ጸልያለሁ። አሜን። እንዲፈጸሙ ጸልያለሁ። አሜን። ቁጭ በሉ። እንዲፈጸሙላችሁ ጸልያለሁ። ቃሉ ደስ ይላልሽ። ድጋሚ አንብቧት። ቁጥር 27 እነሆ እኔ ፋይናንስ ይመጣ ይቻለሁ። ፋይናንስ ይመጣ እያየሁ ነው። ፋይናንስ ይመጣ እያየሁ ነው። አሜን። አሜን 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 ፕሮፌሳይ ራጋዛላ ባንዴሬቦ ሳካቴ አሜን ራካቶሳ ሊብራዲያና ኮሳ ካታና ማንቴ አሜን አሜን ፋይናንስ ይመጣ እያየሁ ነው። ሲመጣ እያየሁ ነው። ሲመጣ እያየሁ ነው። አሜን አሜን